ግን ጥያቄው ለምንድን ነው እንደዚህ እንደ ጦርነት የሆነው የሚለው ጉዳይ ደግሞ አስቡበት እናንተ። የጤና ሴክተር ችግር እንፍታ ብለን ጤናማ መንገድ ካልተከተል የጤና ሴክተር ችግር ፈቺ ሳንሆን ችግር የምናባበስ ነው የምንሆነው። ሐኪሞች ወይም ሌሎች የመንግስት ሰራተኞች ያነሱት ያለው ጥያቄ የቅንጦት ጥያቄ አይደለም። ክቡር ሚኒስትር፣ የሐኪሞቹ ጥያቄ እንደ ጦርነት ነው። ጠቅላይ ሚኒስትር አብይ አህመድ የሐኪሞቹ ጥያቄ ለምንድን ነው እንደ ጦርነት የሆነው የሚለውን ማሰብ እንደሚገባ የኢፌዴሪ ጠቅላይ ሚኒስትር አብይ አህመድ ተናግረዋል። ጠቅላይ ሚኒስትሩ ይህን የተናገሩት ከጤና ባለሙያዎች ከፖለቲካው ማህበረሰብና ከሀገር ሽማግሌዎች ጋር ያደረጉትን ውይይት ተከትሎ ነው። የዛሬው ትኩረታችን ይሄው ርዕሰ ጉዳይ ነው። ክቡራን አድማጮች በራፍ ላይ ናቸው፣ አብረውን ይግቡ። ሐኪሞቹ በኢትዮጵያ የደሞዝ ጥያቄ ካነሱ ከረምረም ብለዋል። በእርግጥ የአንድ ሀገር ማህበራዊ እድገት መለኪያ ተደርገው የሚታየው ሕክምና ባለሙያዎች በልተን ማደር አልቻልንም በሚል የደሞዝ ጥያቄ ሲያነሱ እንደ ሀገር የሚሰጠው ገጽታ ሌላ ቢሆንም የሐኪሞቹ ዘላቂ ህይወት ደግሞ አሳሳቢ በመሆኑ ጥያቄው መነሳት ያለበት ጥያቄ ነው። የኢትዮጵያ ሐኪሞች እየራበን ማከም አልቻልንም፣ ለ18 ሰዓት ቆሞ ከባድ ቀዶ ጥገና ማድረግ ከረሃብ ጋር የሚሆን አይደለም፣ የስራ ላይ እርካታ ኪራይ አይከፍልም፣ የልጅ ትምህርት አይሆንም ሲሉ በግልጽ ተደምጠዋል። የሐኪሞቹ ጥያቄ ምንም እንኳን ፖለቲካዊ ትርጉም የሌለው ቢሆንም የመንግስትን ስልጣን በበላይነት የሚመራው ብልጽግና ጉዳዩን ፖለቲካዊ ትርጉም ሳይሰጠው አልቀረም። ሐኪሞቹ የስራ ማቆም አድማ ማድረጋቸውን ተከትሎ አስቸኳይ ስብሰባ የጠራው ፓርቲው የሀገሪቱ የጤና ባለሙያዎች ያሰሙትን የደሞዝ ጭማሬ ተከትሎ ፖለቲካዊ ትንታኔዎችን አጋርቷል። ፓርቲው ባወጣው ፖለቲካዊ ትንታኔ የሐኪሞቹን ጥያቄ ማፈን በሚመስል አኳኋን በትጥቅ ትግል ላይ የሚገኝ የሀገሪቱ አማጺዎች ሌላ አጀንዳ አድርጎ ተመልክቶታል። ከፓርቲው አፈትልኮ የወጣው ፖለቲካዊ ትንታኔ እንደሚያሳየው የሐኪሞቹን ጥያቄ ማፈን በሚመስል አኳኋን በትጥቅ ትግል ላይ የሚገኙ የሀገሪቱ አማጺዎች ሌላ አጀንዳ አድርጎ ተመልክቶታል። የብልጽግና ፓርቲ የጠላት አዲሱ የትግል ስልትና የመመከቻ አቅጣጫው በሚል ባወጣው የመወያያ አጀንዳው ታዲያ ጠላት በሚል የገለጹት አካል የእስካሁኑ አካሄድና ሙከራዎች የሚፈልገውን ውጤት ስላላገኙለት የስልት ለውጥ ማድረግ የጠላት ወዳጅ ነው በሚል የመሰባሰብና የመቀናጀት እንዲሁም በአፍራሽ ተግባራት ላይ የመተባበር አዝማሚያ በስፋት እየታየ ነው በሚል የሐኪሞቹን ጥያቄ ገልጾታል። ፓርቲው አክሎም ከእነዚህ የጠላት ጥረቶች መካከል አንዱ ፖለቲካዊ ይዘት ያለው ማህበራዊ ንቅናቄ እየሰፋ መምጣቱ ነው ብሏል። እኒሁ ንቅናቄዎች በመጀመሪያ የሙያ ሃይማኖት ወይም የሲቪክ ጉዳዮች ሽፋን ይዘው የሚነሱ ቢሆንም በመሰረቱ የመንግስትን ስልጣን ለማዳከም የህዝብን እምነት ለመሸርሸርና የህጋዊነት ቀውስ ለመፍጠር በሚያስችል ስልታዊ መንገድ የተቀየሱ ናቸው ብለዋል። በትጥቅ ትግልም ሆነ በህጋዊ የፖለቲካ ፉክክር ዓላማቸውን ማሳካት ያልቻሉ የፖለቲካ ኃይሎች ቅሬታ አላቸው ብለው ያሰቧቸውን የህብረተሰብ ክፍሎችን፣ ባለሙያዎችን፣ ማህበራትን፣ ተማሪዎችንና የህብረተሰቡ ክፍሎችን በመጠቀም ህዝባዊ አመጽ ለማነሳሳት እየሞከሩ ነው ብሏል ፓርቲው። በዚህም ህዝባዊ አመጽ ለማነሳሳት የተለያዩ ማህበራዊ ንቅናቄዎችን ጀምረዋል። እስካሁን ባለው ሁኔታ ጎልቶ የታየው የጤና ባለሙያዎቹ እንቅስቃሴ ነው ያለው ይኸው ፓርቲው እንደዚህም አይነት አሉታዊ ንቅናቄዎች ብዙውን ጊዜ ህጋዊ የሆኑ ቅሬታዎችን በመጠቀም በማህበራዊ ሚዲያ የተሳሳቱ መረጃዎችን በማሰራጨትና በዜጎችና በመንግስት መካከል ጥላቻን በመፍጠር ይታወቃሉ ብሏል። ስለሆነም እንዲህ አይነቱ ሁኔታዎችን ሳንንቅ ተገቢውን መከላከልና ቁጥጥር ልናደርግበት ይገባል ብሏል የብልጽግና ፓርቲ። በመሆኑም እነዚህ አዝማሚያዎችን እንደ ፓርቲ ከፌዴራል ጀምሮ በየደረጃው ብቁና ስልታዊ ምላሽ መስጠት ይጠይቃል ያለው የብልጽግና ፓርቲ በተቋቋመ በአጭር ዓመታት ውስጥ ዘርፈ ብዙ ፈተናዎችን አልፎ በሰፋፊ ድሎች ታጅቦ ኢትዮጵያን የሚመጥን ስኬታማ ጉዞ እያደረገ ያለው ብልጽግና ፓርቲ በመርሆቹና እሴቶቹ ላይ ቆሞ ከላይ እስከታች በተቀናጀ አግባብ ከተንቀሳቀሰና ሁኔታዎችን በብስለት በመቆጣጠር ከቻለ የጠላትን ቅንጅት ያካሄድና እኩይ እንቅስቃሴ በቀላሉ ማክሸፍ ይችላል ብሏል። በአንጻሩ በየደረጃው ያለው አመራሮቻችንና አባላቶቻችን ከተዘናጋንና የአካባቢውን ተጨባጭ ሁኔታ ከግምት ያስገባ የተቀናጀ የፖለቲካና የህግ ማስከበር ስራ ካልተሰራ ጠላት የብልጽግና ጉዞአችን እንዲያውክ እድል ልንሰጠው እንችላለን የሚል ስጋቱንም አስቀምጧል። ስለሆነም በየደረጃው የሚገኘው አመራራችን ወቅቱ የሚጠይቀውን አመራርና ቁርጠኝነት ሊኖረው ይገባልም ብሏል። በመሆኑም ይህ በቅርቡ የስራ አስፈጻሚ ኮሚቴ ያደረገው ግምገማ ተከታይ የሆነው አጭር ሰነድ የተዘጋጀው የፓርቲያችን አመራር አባላት እቅዶች ችን በውጤታማነት እንዲፈጽሙ ለማነሳሳት እንዲሁም የሚታዩ አፍራሽ ንቅናቄ እንቅስቃሴዎችን ለመከላከልና የሚያስከትሉትንም ተጽዕኖ ለመቆጣጠር የሚያስችል የጋራ ግንዛቤ ለመፍጠር ስልታዊ የአመራር ጥበብ ለማስታጠቅና ዝግጁነትና ቁርጠኝነትን ለማድረግ ነው ብሏል። በመሆኑም በየደረጃው ያለው አመራራችንና አባላችን ጠላት የጀመረውን እንቅስቃሴ ከሚገባው በላይ ሳያካብድም ሳያሳንስም በልኩ አይቶ ተልእኮውን መወጣት ይኖርበታል ብሏል ብልጽግና ፓርቲ። አመራራችንና አባላችን ተልእኮውን
ለመወጣት በሚያደርገው ጥረት ሊከተሉ የሚገባው አቅጣጫ የአፍራሽ አካላትን እኩይ ዓላማ የሚያከሽፍ አመራራችንና አባላታችን ከመዘናጋት የሚያወጣ ኃይል የሚያሰባስብ የህዝቡን ትክክለኛነት ቅሬታዎች የሚፈታ የተሳሳቱ መረዳቶችና ተጠባቂዎችን የሚያርም አስተሳሳሪ የሆነውን የህብረ ብሔራዊ አንድነት ትርክታችን መሰረት ያደረገ ህገ መንግስታዊ ስርዓቱን የሚያስጠብቅና የኢትዮጵያን ህብረ ብሔራዊ አንድነት የሚያጠናክር ሊሆን እንደሚገባም ምንጊዜም ማስታወስ ያስፈልጋል ብሏል። ፓርቲው ለመወያያ ባቀረበው የዳሰሳ ጽሑፍ አክሎም የጤና ባለሙያዎችን የደሞዝ ጥያቄ በትግል ስሌት ዙሪያ መንግስትን በኃይል ወይም በጦርነት ለመጣል የሚያስችል ውስጣዊ ክፍተት ይሁን ውጫዊ ምቹ ሁኔታ አስቀድሞ በዚህ ምክንያት ጠላቶቻችን የስሌት ለውጥ አድርገዋል ይላሉ። እንዲህ የስሌት ለውጥ በራሳቸው አቅም መንግስትን ለመጣል የሚያስችል እድል ስለሌለም በመንግስት ውስጥ በሚኖር ክፍተት በህዝብ ኃይል መንግስትን ወደ መጣል ስሌት ተቀይሯልም ብሏል። በተጨማሪም የእነዚህ ኃይሎች የስሌት ለውጥ መነሻ መንግስት ተቋማዊ አቅሙን አጠናክሯል፣ ህዝባዊ መሰረት ፈጥሯል በሚል ነው የሚለው የብልጽግና ፓርቲ መንግስት የኃይል የበላይነቱን ይዟል፣ በተቃራኒው ጠላት የመሳሪያ አቅሙ ተዳክሟል፣ ህዝባዊ መሰረቱን አጥቷል። ከዚህም በተጨማሪ ዓለም አቀፋዊ ሁኔታው ጠላት እንዳስበው አልሆነለትም ሲል ያክላል። በተለይም አሁን ላይ ቀጥተኛ ጦርነትን መክፈት አዋጭ አይሆንም። በመሆኑም የመንግስትን የኃይል የበላይነት የሚያዳክምና የእነርሱን ኃይል የሚያጠናክርና ሌላ ስሌት መርጠዋል በማለት የሐኪሞቹን ጥያቄ ሙሉ ለሙሉ የአማጺዎች የትግል ስልት በማድረግ ደምድሟል። ይህም ለውጥ ህዝብን ለምሬትና ለብስጭት በማጋለጥ ህዝባዊ አመፅን መቀስቀስ ነው ዓላማውም የሚለው ብልጽግና ፓርቲ በአመፁም የመንግስትን ህዝባዊ መሰረት በማዳከም ህዝባዊ ድጋፋቸውን ለማጠናከር የታለመ እንደሆነም ቅድመ ትንበያውን አስቀምጧል። ሐኪሞቹም በበኩላቸው በየመሰረቷቸው ማህበራቶቻቸው በኩል ጥያቄው የዳቦ እንጂ የፖለቲካ አይደለም ሲሉ ይደመጣሉ። በእርግጥ ማህበራዊ መሰረት ያላቸው ጥያቄዎች እነሱ መንግስትም ይሁን ፓርቲ ጥያቄዎችን ፖለቲካ የማድረግ ዛሬ በዚህ መንግስት የተጀመረ ወይም የተቀመረ የፖለቲካ ስልት አይደለም። የኢህአዴግ መንግስት የመልካም አስተዳደር ጥያቄ፣ የኢኮኖሚ ወይም የልማት ጥያቄ የሚያነሱ ወጣቶችን ሲለው ኦነግ፣ ሲለው ሻቢያ፣ ሲለው ደግሞ ግንቦት ሰባት ወዘተረፈ እያለ ሲያስርና ሲያሳደድ መክረሙ የሚዘነጋ ፖለቲካዊ ቁስለት አይደለም። በኢህአዴግ መንግስት ተራፍሎ ሰልፍ ወጣ ኪራይ ቸገረኝ በሚል የስራ አድማ የመታ የጤና ባለሙያ ባይኖርም የመልካም አስተዳደር ጥያቄ የነበራቸው ወጣቶች በኦሮሚያም፣ በአማራም፣ በትግራይም በደቡብም ላልተገባ ፍረጃ ተዳርገው ደብዛቸው ጠፍቶ ቀርቷል። ዛሬም በብልጽግና የያዘው አካሄድ ይኸውን ይመስላል። የጤና ባለሙያዎቹ ያነሱትን የደሞዝ ጭማሪ ጥያቄ የሀገር ውስጥ ፖለቲካ ይዘት ያለው አድርጎ ከመረዳቱን ባሻገር የውጭ ጠላቶቻችን ቀጥተኛ ጦርነትን ከመክፈት ይልቅ ነባራዊ ቴክኖሎጂ ለውጥና አቅምን መጠቀምን መርጠዋል በሚል ገልጾታል። እንዲሁም ውስጣዊ መከፋፈልንና ባንዳዎችን በመጠቀም የሚደረግ አሲሜትሪክ ጦርነት የተሻለ አማራጭ ነው ብለዋል በሚል ደምድመዋል። በኢትዮጵያ የጤና ባለሙያዎች ዘንድ የሚታየው እንቅስቃሴ በዋናነት ከጠላት የስልት ለውጥ ጋር የተገናኘ የፖለቲካ አጀንዳ ነው በሚል ጥያቄውን በግልጽ ፖለቲካዊ መልክ ሰጥቶታል። ከጤና ባለሙያዎች የሚነሱት ጥያቄዎች አንዳንዶቹ በተለይም ከደሞዝና የትርፍ ሰዓት ክፍያ ወቅቱን አለመክፈል ጋር የተያያዙ ፍትሐዊ ናቸው። ስለሆነም በትክክል ሊፈተሹ ይገባልም ብሏል። በፓርቲው እምነት የጤና ባለሙያዎችን እንቅስቃሴ በቅርበት ሊመለከተውና የፖለቲካ አጀንዳ የሌሎች አካላት ተጽዕኖ ያለበት በርካታ ማሳያዎች ያሉት ሆኖ አግኝቶታል። በተለያዩ ስልቶች እኩይ ዓላማቸውን ማሳካት ያልቻሉ የፖለቲካ አካላት የጤና ባለሙያዎችን ትክክለኛ ጥያቄዎች መነሻ በማድረግ እና ሌሎች አግባብነት የሌላቸውን በመጨመር መንግስትን ለማጨናነቅና የራሳቸውን የፖለቲካ ዓላማ ለማሳካት እየሞከሩ ይገኛሉ ብሏል። ይሁንና ግንቦት 5 ቀን 2017 ዓ.ም የጤና ባለሙያዎች ስራ እንዲያቆሙ ያደረጉት እንቅስቃሴ ባቀዱት ልክ ሊሳካላቸው አልቻለም ያለው ፓርቲው በተወሰነ ደረጃ ክፍተት እየታየው በውስን ክልሎች ባሉ ዩኒቨርሲቲ ስር ያሉ ማስተማሪያ ሆስፒታሎች በተለይም የተወሰኑ የድህረ ምረቃ ሐኪሞች ጋር መሆኑን አምኗል። እነዚህን ተቋማት በፍጥነት የተሟላ አገልግሎት እንዲሰጡ ማድረግ በየደረጃው ያለው አመራራችን ተግባር ሊሆን ይገባል ያለው የብልጽግና ፓርቲ ከዚህ አንጻር ምንም እንኳን በዩኒቨርሲቲ ስር ያሉ ማስተማሪያ ሆስፒታሎች የፌዴራል መንግስት ተቋማት ቢሆኑም በሆስፒታል ቦርድ ሰብሳቢነትም ሆነ በአባልነት በየአካባቢው ያሉ አመራሮቻችን ስላለው ከሆስፒታል ማኔጅመንት ጋር በመሆን ባለሙያዎችን አወያይቶ ወደ ስራ እንዲገቡ ማድረግ እንደሚገባ ምክር ሀሳቡን አስፍሯል። ይህ እንደተጠበቀ ሆኖም ፓርቲው ጠላት ሲል የገለጸው አካል በመሬት ላይ ፍላጎቱን ባይሳካም በሚዲያ ባቀዱት ልክ የጤና ባለሙያዎች ስራ አድማ እንዲያደርጉ፣ የጤና ተቋማት ስራ እንዲያቆሙ የሐሰት ፕሮፓጋንዳ እየነሱ እንደሚገኙ አስቀድሞ በሚዲያ የሐሰት መረጃ ከማሰራጨት በተጨማሪ ያደረጉትን የትግል ስልት ተግባራዊ ለማድረግ የተለያዩ ዝግጅቶችን እያደረጉ እንደሚገኙ ደርሼበታለሁ ብሏል። የጤና ባለሙያዎች አጀንዳም ሙሉ በሙሉ የተዘጋ አጀንዳ አይደለም በሚል አጀንዳው ክፍት ስለመሆኑም ጠቁሟል። ሌሎችም የህብረተሰብ ክፍሎችንም ያሏቸው ቅሬታዎች መነሻ በማድረግ ውስጡን እየቀሰቀሱ ይገኛሉ ብሏል። የእነዚህ ኃይሎች ፍላጎት የተለያየ የህብረተሰብ ክፍሎችን ቅሬታ
ነጻነታቸውን እንደ መግቢያ በር በመጠቀም የሀገሪቱን ሰላምና መረጋጋት ማደፍረስና የራሳቸውን እኩይ ዓላማ ማሳካት ነው የሚለው ብልጽግና ጉዳዩ ፖለቲካዊ መሆኑን በመረዳት የአፍራሽ ኃይሎችን እኩይ ፍላጎት የሚያጋለጥ አቅጣጫ መከተል ወሳኝ ነው ብሏል። ፓርቲው በዳሰሳ የመወያያ ጽሁፉ በኩል ይህን ያለ ሲሆን የፓርቲው ሊቀመንበር ጠቅላይ ሚኒስትር አብይ አህመድ በበኩላቸው የሐኪሞቹ ጥያቄ እንደ ጦርነት የሚታይበት አግባብ መኖሩን ተናግረዋል። ጠቅላይ ሚኒስትሩ አክለውም የሐኪሞቹ ጥያቄ በጥያቄነት ደረጃ አስፈላጊ ጥያቄ ነው፣ ችግሩ ጥያቄው የቀረበበት መንገድ ነው ብለዋል። ጥያቄው የቀረበበት መንገድ ማለታቸው ምናልባትም አድማ ማድረጋቸውን ተከትሎ ሲሆን ሐኪሞቹ በእርግጥ አድማም ከማድረጋቸው አስቀድመው በርካታ ማስጠንቀቂያዎችን መስጠታቸውን ገልጸዋል። ሴክተር ችግር እንፍታ ብለን ጤናማ መንገድ ካልተከተል የጤና ሴክተር ችግር ፈቺ ሳንሆን ችግር የምናባብስ ነው የምንሆነው። የሐኪሞቹ ጥያቄ ምንም እንኳን እስካሁን ድረስ ይህ ነው የተባለ አግባብነት ያለው ምላሽ ያገኘ ባይሆንም የኢፌዴሪ ሕዝብ ተወካዮች ምክር ቤት አባሉ ደሳለኝ ጫኔ የ2018 ዓመት በጀት እቅድ ውስጥ የሐኪሞቹ የደሞዝ ጥያቄ አለመካተቱ አሳዛኝ እንደነበር መናገራቸው ይታወሳል። የሐኪሞቹ ጥያቄ ቅንጦት አይደለም ያሉት ደሳለኝ ጫኔ ሀገሪቱ ካጸደቀችው 1.93 ትሪሊየን ብር መካከል የሐኪሞቹ የደሞዝ ጭማሪ አለመካተቱን ገልጸው ጥያቄው ቅንጦት አይደለም ማለታቸው አይዘነጋም። ለዛሬ በዚህ አበቃን። ቸር ያገናኘን።